the favor of God is the power of God የእግዚአብሔር ሞገስ አለብሽ ማለት የእግዚአብሔር ሞገስ አለብህ ማለት የእግዚአብሔር ኃይል አብሮክ ነው ማለት ነው አሜን በሉ ሞገስ ያለበት ሰው የሄደበት ቦታ ሁሉ ተቀባይነት አለው አሜን ለዛ ነው በህዝብ ሞገስ አስበን በመድኃኒት ጎብኘን ነው የጾም ጸሎታችን ዋና ቃል የእግዚአብሔር ሞገስ ያለበት ሰው የእግዚአብሔር ኃይል አብሮታል አሜን ሳይታገል ይከፈትለታል አሜን እንደዚህ ነው የሚሆንላችሁ በኢየሱስ ሳይታገል ይከፈትለታል አሜን አሜን ምድረ በዳው ምንጭ ሆነለታል አለቱ ምንጭ ሆነለታል በጌታ በኢየሱስም የእግዚአብሔር ኃይል ነገራችሁን ሁሉ ይፈታዋል ነገራችሁን ሁሉ ይከፍታል ሃሌሉያ እና ስለ እግዚአብሔር ኃይል ስናስብ የእግዚአብሔር ኃይል ምንድነው what is the power of God the power of God is the tangible active power ወይም ደግሞ the power of God the power of God ማለት እንዴት ብዬ ልግለጥላችሁ the power of God the book of Acts somebody say Acts ወይም ደግሞ ስራ በሉ የሐዋርያት ስራ አይደለ የእግዚአብሔር ኃይል ያለበት ሰው የእግዚአብሔር ስራ በእጁ ይሰራል አሜን የሚሰራ የእግዚአብሔር ኃይል ማለት ነው አሁን ስለዚህ ነው የምናወራው አያችሁ መጽሐፉ ራሱ ሲጻፍ የሐዋርያት ስራ ነው የሚለው ለምን ዮሐንስ ወንጌል ምዕራፍ 14 ላይ ጌታ እንዲህ ብሏል በእኔ የሚያምን እኔም ማደርገው ያደርጋል እንደውም ከኔ በላይ ያደርጋል ወይም ይሰራል ነው ያለው እኔም ምሰራውን ይሰራል እንደውም ከኔ በላይ ይሰራል ስለዚህ መጽሐፉ ምን ሆነ የሐዋርያት ስራ በጣም የሚያስፈራኝ ነው የኢየሱስ ስራ አይልም ኢየሱስ በእነሱ ሲሰራ አሜን አሜን ከዚህ ቀን በኋላ በኢየሱስ ይሄ እጅ ለምግብ ብቻ አይሆንም አሜን ተአምራቶች ይሰራል ማን ነው ዛሬ እኔ ኃይል ባይዘው እንደዚህ እንዲህ ለሚል ሰው ነው ኃይል የሚሆነው ለሰፍሳፋ ሰው ነው እግዚአብሔር ምስክሬ ነው ያው እግዚአብሔር እግራችሁን ይጠቀማል እጃችሁን ይጠቀማል ጨርቃችሁን ይጠቀማል አንደበታችሁን ይጠቀማል ንግግራችሁን ይጠቀማል ከዚህ ቀን ጀምሮ የእግዚአብሔር ኃይል ይሰራባችኋል በኢየሱስም የጴጥሮስ ስራ የጳውሎስ ስራ እንደተባለ አሁን ደግሞ በኔ ዘመን የኔ ስራ ያንተ ስራ ያንቺ ስራ ይባላል የሐዋርያት ስራ የተባለው ለምን ነው ታውቃለህ እግዚአብሔር ኃይል በእነሱ ስለሰራ በነገራችን ላይ የመንፈስ ቅዱስ ኃይል የኢየሱስ ክርስቶስ የመጨረሻ ስቴትመንት ነው ኢየሱስ ከሞተና ከተነሳ በኋላ ወደ ሰማይ ከማረጉ በፊት ሐዋርያት ሥራ ምዕራፍ 1 ላይ ኢየሱስ ክርስቶስ 11ን ወደ ደብረ ዘይት ወደሚባል ተራራ ይዟቸው ሄደ ቁጥር 8 ላይ ምን አላቸው እናንተ ኃይልን ሳትቀበሉ ከኢየሩሳሌም አትውጡ ኢየሱስ የመጨረሻ ንግግሩ ስለ መንፈስ ቅዱስ ኃይል እንደሆነ ታውቃላችሁ በመድረስ ያለ ሌላ ነገር አልተናገረም ኢየሱስ የመጨረሻ ኢየሱስ ከሐዋርያቱ ጋር ኖረ ከተወለደ ጀምሮ ኖረ ሞተ ተነሳ ከዛ በኋላ ከነሱ ጋር ሲነጋገር ሳለ ይላል ከኢየሩሳሌም እንዳይወጡ አዘዛቸው ቁጥር 4 ላይ ሐዋርያት ሥራ ምዕራፍ 1 ከነሱ ጋር ማውራት ጀመረ ተራራ ላይ ወስዷቸው ከኢየሩሳሌም እንዳትወጡ አላቸው ከኔ ሰማችሁት አብ የሰጠውን የተስፋ ቃል ጠብቁ አላቸው ከዛ ቀጥሎም እንዳለ ቁጥር 5 ላይ ዮሐንስ በውሃ አጥምቆ ነው ከዚህ በኋላ እናንተ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አሜን አሜን ይውላችሁ ጥምቀት ማለት መበስበስ ማለት ሃሌሉያ ይውላ ዮሐንስ ሰውን እንደዚህ ይወስድና ውሃ ውስጥ ይከታል ከዛ ሰውየው ውሃው ነው የሚወጣው ሶክዶ ነው የሚወጣው ሰውየው በእግዚአብሔር ፕሬዘንስ ሶክዶ ነው በውሃ አሁን ግን ኢየሱስ እንደዛ አይደለም ማለት አሁን ካሁን በኋላ ይው አንተ በመንፈስ ቅዱስ ትጠመቃለህ ማለት ተጠምቀ ስትወጣ ያንተ ኢንፍሉዌንስ ከውሃ የወጣ ሰው በስብሶ የወጣ ሰው ሄደ በትነካው ያ ሰውዬ ይበሰብሳል አንተ በመንፈስ ቅዱስ ኃይል ከተጠመቅክ በኋላ ማለት አካባቢ በሙሉ አፌክትድ ይሆናል አካባቢ በሙሉ ይጋባበታል በጌታ በኢየሱስም እባርካችኋለሁ ከናንተ የተነሳ አትሞስፌር መቀየር ይጀምራል ከናንተ የተነሳ አትሞስፌር መቀየር ይጀምራል አንተ የገባበት አትሞስፌር መቀየር ይጀምራል listen to me ቤተሰቦቻችሁ ጋር ሲገቡ እነሱኮ አማኝ አይደሉም ሰላም አብሯችሁ ይገባል መገኘቱ አብሯችሁ ይገባል እዛ አካባቢ ያሉ አጋንንቶች መጮህ ይጀምራሉ ምንም ሳትናገሩ ማለት ነው የእግዚአብሔር ኃይል በኢየሱስ ስም ይሰራባችኋል አይገርም
ይኸውልህ አሁን በዚህ ዘመን ያለ ኃይሉን ግን ክደዋል የሚል ቃል አለ። የሃይማኖት መልክ አላቸው ኃይሉን ግን ክደዋል። አሁን ይኸውልህ ይሄ ነው ያለው። አሁን ይሄ ነው ያለው። ብዙ ጊዜ ምንድነው ኃይል ድሮ ቀረ ምንድነው የሚሉ ናቸው። አሁን ሃይማኖተኛ ናቸው። አብ ወልድ መንፈስ ቅዱስ ይላሉ እንደዚህ ነው ይላሉ። ግን there is no power. I don't want to be there. ምን እሰራለሁ? የሃይማኖትማ የተከበረ ሃይማኖት እኮ ነው ጥለን ይመጣል። እውነቱ ሸት አንቱ የተባለ ወይም ደግሞ አንጋፋ እስኪ አንጋፋ ሃይማኖት በሉ። አንጋፋ ሃይማኖት ጥለን መጣን ከሃይማኖት ወደ ሃይማኖት። ማይ ፍሬንድ ይሄ መጽሐፍ የነገረኝ አንድ ነው። ማጋዳባስ እዚህ ላይ ያነበብኩት ነገር ሌላ ነው። እዚህ ላይ ያነበብኩት ነገር የሚያምኑ ሁሉ በስሜ ያጋንንት ያስወጣሉ ይላል። የሚያምኑ እጃቸውን ይጭናሉ ይፈውሳሉ ይላል። የሚያምኑ ሙታን ያስነሳሉ ይላል። የሚያምኑ የገቡበት ክብር ይገባል ይላል። የሚያምኑ ብዙዎች ያድናሉ ይላል። የሚያምኑ ሞገስ አለባቸው ይላል። የሚያምኑ እባቦችን ይዛሉ ይላል። የሚያምኑ የሚገድል ነገር ቢጠጡ አይሞቱም ይላል። እኔ ያነበብኩት ነገር ውስጤን ያስቀምጠው ያቃጥለኛል። የታለ ይሄ ነገር እለዋለሁ። አረ ኃይል ይገለጥ እለዋለሁ። አረ ክብር እለዋለሁ። እኔም በዘመኔ እለዋለሁ። እንዴ እዚህ ላይ ያነበብኩት እነ ጴጥሮስ እነሱ ስራቸውን አገልግለው ወጥተው ሲሄዱ ጥላቸው ይፈውሳል። ማይ ፍሬንድ የነ ጳውሎስ ጨርቅ ይፈውሳል። እንዴ ያነበብኩት ሌላ የሚነግሩኝ ሌላ። እኔ እነሱ ኖሬ መስማት ይቻለው እኔ የምሰማውና ይሄውና የምሰማው ይሄ ደግሞ እንደዚህ ብሎኛል። መንፈስ ቅዱስ ባንተ ላይ በወረደ ጊዜ ኃይል ትቀበላል። ባካሲታ ላባካቻዳባስ የሆነች ሴት ልጅ አለች ዛሬ ኃይል የሚነካት እዚህ ቤት። አንድ ወንድም አለ ዛሬ ኃይል የሚወርድበት እዚህ ቤት። ማይ ፍሬንድ እግዚአብሔር በህይወት ዓላማ እንዳለው ካመንክ you need power። ኃይል ያስፈልጋል። ጌታ በሄድክበት ሁሉ ሰዎች ይቀበሉሃል። ኃይል ካለ ትሄዳለህ። የሆነ ነገር አለ ተቀባይነት ፌቨር። ሰይጣን ሲቃወም በኢየሱስ ስም ብለህ ታስቆመዋል። ሰው ሲቃወም ጸልየህ ታስቆመዋል። in the name of Jesus ስትል የሆነ ዲቫይን የሆኑ ኤንጅሎች ይንቀሳቀሳሉ። ለምን ሲባል የእግዚአብሔር ኃይል ባንተ ላይ አለ። ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን ከሬጉላር አማኝነት ወደ ኃይለኛነት ቀየራችሁ። ማካባታ ላባስ ኤካታባዲያባስ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወንጌል የእግዚአብሔር ኃይል ነው ይላል መጽሐፍ። ይሄው የእግዚአብሔር ኃይል the gospel is the power of God unto salvation. The gospel is the power of God. Gospel is not religion. The gospel is power. በኢየሱስ ስም ባርካችኋለሁ። ይሄ ወንጌል በእናንተ አፍ ሲነገር ኃይል ሆኖ ይወጣል። ይሄ ወንጌል በእናንተ አፍ ሲነገር ኃይል ሆኖ ይወጣል። ዛሬ በኢየሱስ ስም የሆነ ሰው ላይ ኃይል ወረደ። ወንጌል ኃይል እኮ ነው። ኢየሱስ ያድናል። አሜን አሜን አሜን። ኢየሱስ ኃይልን ሳትቀበሉ እንዳትወጡ አላቸው። የመጨረሻ ንግግሩ ኃይል ነው። Jesus his last statement ማኩዛ ዳቫኒያስ ኢካታባላባሽ his last statement is power። አረ አሜን አሜን አሜን። አረ አሜን ነው ወይ? ውርስ የሰጠ ኃይል ነው። አለቀ። ውርስ እኮ ነው። የውርስ ቃል ነው። እስኪ የውርስ ቃል በል ከጎናችሁ ያለ ያባት የውርስ ቃል ነው በለው። ኃይል ኃይል you is your inheritance from your daddy from your daddy from your daddy። አሜን አሜን አሜን። ስሙኝ 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 ስሙኝ። ኢየሱስ አባትሽ ነው አይደለም? ነው አይደለም? ኢየሱስ አባቱ የሆነ አባቴ ነው ይበለኝ። አባት ምድር ላይ ስራ ጨርሶ ልጄ አቤት አሁን ኃይል ይመጣባል ይሄን እንካ ውርስ እንካ። ከዛ በኋላ እሱ ሄደ። ኃይል ጠብቃለኝ ኃይል ሰጣቸውና ሄደ። ከዛ በኋላ ገንዘብ አልሰጣቸው፣ ቤት አልሰጣቸው፣ ኮኔክሽን አልሰጣቸው። የማን ነው የሚባለው የጲላጦስን ስልክ አልሰጣቸው። ሰማኝ አይደለ? ኮኔክሽን አልሰጣቸው። የሮማውን ኪንግ ስልክ የእንትንስ የሆነ እንትን የእንትን ሀገር ኪንግ ይሆንና እንቁ አደ እነሱ ይሏቸዋል። እኔን ያቁኛል። ኮኔክሽን አልሰጠ፣ ገንዘብ አልሰጠ፣ መሬት አልሰጠ፣ ቼክ አልጻፈ። የሰጠው አንድ ነው፣ የመንፈስ ቅዱስ ኃይል። ለምን ቢባል ሁሉ ነገር እዛ ውስጥ አለ። ሁሉ ነገር ኃይል ውስጥ አለ። አሜን 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 ናችሁ።
ይኸውልህ ውርስ ነው ያወረሳት ውርስ። አሁን ስለ መንፈስ ቅዱስ ኃይል ስታስቡ አባት ለአንተ የጻፈልህ የውርስ ስቴትመንት እንደሆነ ወቅ the bible is this is the statement of your father amen amen ሰዎች የለም ሲሉ ኃይል የለም ሲሉ ውርስ የለህም ይያሉ ያለ ኃይል ሰው አይፈወስም ያለ ኃይል ሰው ነፃ አይወጣም it's only the power of God that cast out devil amen አረ አሜን አሜን እግዚአብሔር ምስክሬ ነው ዛሬ የሆኑ ሰዎች አሉ እዚህ ቤት ኃይል የሚያርፍባቸው ህይወታቸው የሚቀየር ኃይል የሚያርፍባቸው እንደሌላ አድርጎ የእግዚአብሔር ኃይል የሚቀይራቸው የመንፈስ ቅዱስ ኃይል የሚነካቸው አሜን 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 ያ ኢየሱስ ኔቨር አለ እንዳትወጡ አለ እንዳትወጡ ከዛ በኋላ ምን አላቸው መሰለ እነሱ ሌላ ነገር ነው የሚያወሩት መቼ ነው ጌታ ሆይ መንግስት ምቀይረው ምናምን ሲሉት አይ ዝም በለው አላቸው 8ኛው ቁጥር ላይ ደግሞ እንደዚህ አላቸው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ቅድም ለዛ ነው እስኪ መቀበል በሉ መቀበል ማለት መታገል አይደለም መቀበል ማለት እንካ አምጣ ቻው አሜን አሜን ለዛ ነው ሰው መንፈስ ቅዱስ ኃይል ተቀበሉ ሲባል ስሜቱን ይፈልጋል ገና ተሰማኝ አልተሰማኝ ምናምን ይላል ኖ it's never a feeling it's faith amen amen you just need faith እምነት ነው የሚያስፈልግ እና የኢየሱስን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አለና እሺ ኃይል ምን ያደርጋል በኢየሩሳሌም በይሁዳ በሰማርያና እስከ ምድር ጫፍ ድረስ ምስክሮች ትሆናላችሁ አየ አሁን ከኢየሩሳሌም በይሁዳ በእግራቸው ሄዱ እስከ ምድር ጫፍ የፕሌን ቲኬት የለ ፕሌን የለ መኪና የለ መርከብ የለ ምንም የሰጣቸው ነገር የለ የሰጣቸው ኃይል ነው ኃይሉስ ፕሌን አለ መርከብ አለ ገንዘብ አለ ኮኔክሽን አለ ፌቨር አለ ሂሊንግ አለ ተአምራት አለ ሁሉ ነገር አለ ዛሬ ይሄ ኃይል ያግኝሽ ዛሬ ተቀበል ይሄንን ኃይል በኢየሱስ ስም just receive እኮ ማለት receive ነው በቃ እኔ ነግራችኋለሁ የሆነ አንድ ትልቅ የእግዚአብሔር ሰው አገኘው ማን ነው በጣም ትልቅ የእግዚአብሔር ሰው ነውና man of God አለ yes አለ please pray for me አለ what do you want አለ I want what you have አለ just take it አለ ብልጥጫለው ውስጥ ይላል and he said I'm willing just take it ለካ እኔ የሚያስፈልገኝ እሱ ዘይት እንዲለቀልቀኝና እንዲረግጠኝ ሳይሆን እኔ የሚያስፈልገኝ እምነት ነው ለካ እዛው ጋር ነው እቺ ሬቨሌሽን ተቀበልኩ ከዛ በኋላ እኔ ኮቱን እንደዚህ ጫፍ ይዤ I receive everything that works in you I receive the mantle that is in you ብዬ ስጸልይ በቃ ወረደብኝ ወደኩኝ ጥሎኝ እሱ የለም ስነሳ የለም ሰው በጣም ትልቅ የእግዚአብሔር ሰው ነው የዛን ቀን ጀምሮ እኛውን ኃይል መቀበል ምንለው መቼ ነው አንተን አባብለን ጸልየን አይዞሽ በርቺ እንደዚህ እሱ ካውንስሊንግ ነው ኢየሱስ ጌታ አሜን በካውንስሊንግም ሰው ይፈወሳል ኃይል ግን ማለት ነው በእምነት ነው የምትቀበለው ማኮዛ ማላሻት ይደ እስኪ አምናለሁ በሉ አሜን 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 ይኖ ታውቃላችሁ የእግዚአብሔር ኃይል ያለበት ሰው ሲሄድ ማለት ነው በመንፈስ ዓለም ሲታይ ዙሪያው ላይ ብዙ የከበበው ኤንጅል አለ እሱ ግን በቃ ስራው ወደ ስራው እየሄደ ነው ግን መንፈስ ዓለም ያንን ሰውዬ ታጅቦ ነው የሚያው ይኸውላችሁ ብቻችሁን ከዚህ በኋላ ነጠላ መከሄድ in the name of Jesus መላእክት አጅቦሽ ትመላለሻለሽ አሜን የሚል ሰው ይሁን ኃይል ካለ ወዳጄ ነገርኩ just active እና ኢየሱስ ክርስቶስ ምን አላቸው ሂዱ ጠብቁ ኢየሩሳሌም ቆዩ ከዛ በኋላ ሁሉ ነገር አለ ይሆናል ኢየሱስ አንድ የሆነ የኢየሱስ ቃል እንከራችሁ ሉቃስ 6 ላይ ነው ያለው ብዙ የታመሙ ሰዎች አጋንንት ያለባቸው ሰዎች በቃ በጨረቃ የሚነሳባቸው ይላል መጽሐፍ ቅዱስ different kind of devils you know there are some devils ማታ ላይ የሚሰሩ there are some devils ቀን ላይ የሚሰሩ there are some devils ኑን ላይ የሚሰሩ there are some devils when ስራ ቦታ ብቻ የሚሰሩ there are some devils ስትነዱ ብቻ የሚሰሩ when you only drive there are devils that operate ከአደጋና ከቀትር ጋኔን ይላል መጽሐፍ የቀትር ጋኔን አለ ያደጋ መንፈስ አለ ፓኒክ ያስደርጋል there are different kinds of devils እሱ ላይ ገዛ እናወራለን
all form of evil spirit, all form of sickness, disease, devils ያለባቸው ሰብስበው ኢየሱስ ጋር ያመጡ ነበር። መጽሐፍ ሲናገር ይላል እርኩሳን መናፍስት ይሰቃዩ የነበሩ ሁሉ ተፈወሱ ይልና ይኸው ከእርሱ ኃይል ወጥቶ ይላል ማክሮቫናስ ከእርሱ ኃይል ወጥቶ ይፈውስ ነበር ይላል። አይ ከኢየሱስ ኃይል ወጥቶ ማግራ አይ the power of God ራሱ ፐርሰን ነው። ሄዱ የሆነ ነገር ያደርጋል። እኔ ጸልያለሁ ከሆነ ሰው ከዚህ ቀን በኋላ ኃይል ይወጣል። አይ ከሱ ኃይል ወጥቶ ይፈውስ ነበር። ህዝቡ ሁሉ ከዛ ሊዳስሱት ይሹ ነበር ይላል። ሊነኩት ሊዳስሱት ይፈልጉ ነበር። ለምን? ይሄ ሰው ሲናገር የሆነ ኃይል ይወጣና ይፈውሳል። አጋንንቶች ይወጣሉ፣ ተአምራቶች ይሆናሉ። ስለዚህ ጨርቁን ህዝቡ ሁሉ እኮ ነው የሚለው see they had the revelation የኢየሱስን ጨርቅ እንኳን ቢነኩ እንደሚፈወሱ እምነት ነበራቸው። አይታችሁ ከሆነ ጨርቁን የነካችሁን ሴትዮ አንቺ ሴት እምነትሽ አድኖሻል ነው ያላት። so to activate the power of God you just need a small faith. ደግሞ የሚገርማችሁ ይሄ እምነት ኦሬዲ አለ። አይምሮአችን በተለያየ ነገር ስለተሳሰረ ነው እንጂ እምነቱ አክቲቬት የማይሆን ኦሬዲ አለ። አንተ ስማኝ እግዚአብሔር ልጅ ስሚኝ በቀኝ በአብ ቀኝ በሰማይ ስፍራ ከክርስቶስ ጋር ተቀምጫለሁ ብለህ ካመንክ ከዚህ በላይ ትልቅ እምነት የለም። ይሄ ነው የእምነቶች ሁሉ ትልቅ። ይሄንን ካመንክ እንዴት ነው ታዲያ ትንሽ ነገር ማታም? አሜን አሜን አሜን። እና ኃይል ከሱ ወጥቶ ይፈውሳቸው ነበር ይላል። አሜን አሜን። አያችሁ በዚህ ዘመን አሁንኛ በቃ ጴንጤዎች በዚህ ዘመን ነገር ነው ከጴንጤ የሚወጣው ሐሜት፣ ነገር፣ ጥላቻ፣ የተለያየ አይነት ነገር ዲስትራክሽን ደስ የማይል ነገር ነው ከብዙ ሰው የሚወጣው። ግን that was not what it was supposed to be። መሆን የነበረበት ምንድነው? ኃይል ከኛ መውጣት። ታሪክ ተቀየረ ዛሬ። አረ አሜን በሉ በጌታ። ከዚህ ቀን ጀምሮ በኢየሱስ ክርስቶስ ስም እኔ ጸልያለሁ ከእያንዳንዳችሁ ኃይል እየወጣ ይፈውሳል። ከናንተ አልፎ ለሌሎች በረከት መሆን ትጀምራላችሁ። የመንፈስ ቅዱስ ኃይል ከናንተ ይለቀቃል። የእግዚአብሔር ኃይል ከናንተ ይወጣል። አሜን አሜን አሜን። አረ ኃይል ያስፈልጋል። አሜን አሜን። ኃይል ያስፈልጋል። ያለ ኃይል አይሆንም። ያ ኃይል ስሙኝ look at me በጌታ look at me እኔ ነኝ look here መጽሐፍ ሲናገር ለአማኞች የተሰጠ ስልጣንና ኃይል አለ። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን። በእንግሊዘኛ I give you power ነው የሚለው። I give you dunamis ነው የሚለው። ዱናሚስ ሚራክል ወርኪንግ ፓወር። ሐዋርያት ሥራ ምዕራፍ 2 ላይ ያለው ዱናሚስ ውስጣችሁ አለ። አሁን ዛሬ አምላክ እግዚአብሔር ጎትቶ ያውጣው ከውስጥ። አሜን ይስራልሽ። አሜን አረ አሜን በይ። እኔ ሁሌ እኮ ነው የምለው እኔ የተለያየ ቦታ ሄዶ ፕሬየር ሪሲቭ ማድረግ ምናምን እኔ ችግር የለብኝም። የሆነ ሰው ጋር ሄጄ ጸሎት ይጸልይልኝ ካላችሁ ሂዱ፣ የትኬት መኒያችሁ ይጭነቀው። ግን መዞር ግን ትክክል አይደለም ብዬ ነው ማምነው ነኝ። እኔ እረኛ ስለሆንኩኝ ማለት ነው እንደዛ ምለው። you know why? ምክንያቱም if you start doing that አንደኛ አዲክትድ ትሆናላችሁ፣ ሁለተኛ ደግሞ ሁሉ ጊዜ ዲፔንደንት ትሆናላችሁ። የራሳችሁ የሆነ ነገር በእናንተ ሲሰራ አታዩ፣ ጥገኛ ትሆናላችሁ። አይታችሁ ከሆነ እኔ እግዚአብሔር ስላስተነቀኝ ነው ረጅም ሰዓት ነው ማስተምረው። አይታችሁ ከሆነ I want to teach more so people can do the same thing that I do. አሜን 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 ናችሁ። ያ ገባ እንደዛ እንዲሆን ነው። አለበለዚያ ግን ጥሩ ነው እኮ ጸሎት መፈለግ። እዛ ስቴድ ይሄን ትንቢት ትሰማለህ፣ እዛ ስቴድ ደግሞ ይሄን ትንቢት ትሰማለህ፣ እዛ ስቴድ ደግሞ ይሄን ትንቢት ትሰማለህ። ከዛ ተሰማነ ከዛ በኋላ ትሪ ላይ ስታስቀምጠው በየአይነቱ ነው እንትን ነው ሚስቶ አልጫ አለ፣ ቀይ አለ፣ ጎመን አለ፣ ካሮትና ምናምን እንትን አለ፣ ቀይ ወጥ ምንድነው ቀይ ስር ያለበት ነገር እንደዛ። ከዛ መሃል ላይ የሆነ ነገር አለ፣ ስጋ ጾም ነው ብዙ እንደዚህ አታወሩ አያችሁ። ከዛ በኋላ ያ ሰውዬ እንደዛ ይሆንና የቱ ነው ይሻላል? ግን ንገረኝ መንፈስ ቅዱስ ባንተ ላይ በወረደ ጊዜ ኃይልን ትቀበላለህ። ከዛ በኋላ ካንተ ኃይል ይወጣል።
አይደለም በሽታ ሊገባብ፣ አይደለም ጭንቀት ሊገባብ። ጭንቀት ያለባቸውን ትፈታለህ፣ በሽተኞችን ትፈውሳለህ፣ እጅሽን ትጭኛለሽ፣ አጋንንቶችን ታስወጫለሽ። ዛሬ በኢየሱስ ስም የእግዚአብሔር ኃይል በሆነ ሰው ላይ አክቲቬት የሆነ ሰው ላይ መንፈሱ ይውረድ። ኢየሱስ ያድና። ኧረ አሜን አሜን። ይኸውላችሁ መንፈሳዊ መስሎ ዘመን የሚበላ ኩብኩባል። መንፈሳዊ እኮ ነው የሚመስለው። እልኩ ላይ ስፒሪቹዋል የሚመስል ኩብኩባል። በኢየሱስ ክርስቶስ ስም ይውደቀላል። አሜን አሜን። እግዚአብሔር ምስክሬ ነው። ኢየሱስ ከውስጡ ኃይል ይወጣ ነበር ይላል። ይህ ቃል እንዲህ ነው የሚያስነባኝ ጸሎት ቦታዬ። ሌላውን ደግሞ ልንገራችሁ ነው። ሐዋርያ ሥራ በጣም የሚያስለቅሰኝ ቃል፣ የሚነካኝ ቃል፣ የምቃጠልበት ቃል። ጴጥሮስና ዮሐንስ ወደ ቸርች ሄዳሉ። ከዛ አንድ ሽባ ሰው አገኙ። ከልጅነቱ ጀምሮ 40 ዓመት ፓራላይዝ ነበር። አንዳች ነገር የሚቀበል ገንዘብ ነው፣ ስለ ማርያም ስለ ምናምን ነገር እያለ ነበር። በቃ ሲለምናቸው አዩት ቆሙና፣ እና ከነሱ አንዳች ሊቀበል መስሎት አየ። ምን እንደረሳ ቃላችሁ? ብርና ወርቅ አይደል ያሉት? የለንም፣ ግን ያለንን እንሰጣለን። እስኪ ያለኝን እሰጣለሁ። ያለህን ነው መስጠት የምችለው። ከሌለ ከየት ይመጣል? ከሌለ ይመጣል። አየህ፣ ከዛ ያለኝን እሰጣለሁ፣ ያለንን እንሰጣለን አሉና ትኩር ብለው ወደኛ ተመልከታሉት። ከዛ በኋላ ተነሳሉት። እጁን ይዞ አነሳ። ሰውየው ዘሎ ቆመ። ቁርጭምጭሚቱ ሁሉ ገጠመ፣ ቀጫለ። ሃሌሉያ ማለት ጀመረ። አብሯቸው ይኸውልህ በር ላይ ቆሞ ለዘመናት 40 ዓመት የለመነ ሰውዬ አሁን ከአፖስቶሊክ በሆነ ግሬስ ታጅቦ ወደ ቸርች ገባ። ከግራና ቀኝ አፖስቶሎች አጅበውት የዘመናት ታሪክ እንደዚህ ተቀየረ። ይኸው ይሄን ቃል ሳነብ ወይኔ ኢየሱስዬ፣ ልስጥ ለሰው ልስጥ፣ ለታመሙ ልስጥ፣ ኢየሱስ ልስጥ፣ ለሰው ለተጨነቁ ልስጥ፣ አጋንንት ላለባቸው ልስጥ። ኢየሱስን የመስጠት አገልግሎት ይሄ ነው። አገልግሎት ኢየሱስን የመስጠት አገልግሎት። ወይኔ ይኸውላችሁ ከዛሬ በኋላ እኔ ልባርካችሁ። በኢየሱስም አሰጥም ለሰው አይደለም የምትሰጪው፣ ኢየሱስን ትሰጣለህ። እንደዚህ የተቸገረ ሰው አይተ ጌታ ይባረክ አይዞ መቼስ አትልም። in the name of Jesus አንተ ካንሰር ዚግራታላ ባጋባዳባዳባስ ውጣ ከዚህ ሰው ላይ ትላለህ። ከዚህ ቀን በኋላ ቀንበር ትሰብራላችሁ። ከዚህ ቀን በኋላ አጋንንት ታስወጣላችሁ። በኢየሱስም ነፍሳት ታድናላችሁ። እባቦችን ትይዛላችሁ በጌታ በኢየሱስ ስም። አሜን አሜን አሜን። አየኛ እኮ ተመሳሳይና ከአሕዛብ ጋር ከንፈር መጠን ነው ምናለው። ከንፈር መጥጬ አልሰጥም ለሰው፣ ኢየሱስን ሰጣለሁ። አንተ ይሄ ቃል እኔ ያሳብደኛል። አየ እኔ የምሰጥ ብር ምናምን አለ። ብር ስንት ሰው ሰጥቷል? 40 ዓመት ሙሉ ብር ስትቀበል ነበር፣ ህይወት አልተቀየረም። I have something that can change your life። እኔ ያለኝ ህይወትን ይቀይረዋል። እኔ ያለኝ ከልመና ያወጣሃል። እኔ ያለኝ ከጥገኝነት ያወጣሃል። እኔ ያለኝ ከበታችነት ያወጣሃል። እኔ ያለኝ ከድህነት ያወጣሃል። ያለኝ ኢየሱስ ነው። ኃይሉን እሰጥሃለሁ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ዛሬ ማን ነው የእግዚአብሔርን ኃይል የተጠማ እዚህ ቤት? in the name of Jesus receive it። አንቺ ኢየሱስ ያድናል። አራሜን ነው ወይ? ከጎናችሁ ያለውን ሰው ተነቃቅተ ነካርጉት። ሃይ ኢየሱስን ትሰጣለህ በሉ። ከዚህ በኋላ ኢየሱስን ትሰጣለህ። ራይት ኤንድ ሌፍት ሰው ነካ ያደርጋል። you will give Jesus እንዴ አዋ እንዴ ኢየሱስ ምንድነው የሰጣቸው? መንፈስ ነው የሰጣቸው እንጂ ካሽ አልሰጣቸው። ስታቴር ነው የዛን ጊዜ ዘመን ስታቴር አልሰጣቸው። ወይም የሆነ መክሊት እንደዚህ ከአሳፍ ውስጥ ያወጣው ሳንቲም አልሰጣቸው። እላዩ ላይ የማን ነው? የቂሮስ ነው የማን ነው? የቄሳር ምልክት ያለበት እንደዛ አልሰጣቸው። የሰጣቸው ማጋዶስ ፓራቫንታ ጃባካዳ ኢባላቶቫ ማላሳታ በኢየሱስ ክርስቶስ እንደ እስጢፋኖስ የሚቀቡ ሰዎች እዚህ ቤት አሉ።
በጌታ በኢየሱስ ስም ስልጣን በቃላቸው ሺህ ነፍስ የሚያመጡ አጋንንት እያስወጡ ወደ እግዚአብሔር መንግሥት የሚያመጡ ኢየሱስ ምስክሬ ነው። እዚህ ቤት ቅባት እየወረደ ነው። እዚህ ቤት ኃይል እየወረደ ነው። መንፈሳችሁ ላይ ኃይል እየገባ ነው። የእግዚአብሔር ኃይል እያገኛችሁ ነው። ማጋዶ ቤራስ ካሁን በኋላ ሐሜት አይደለም የምሰጠው፣ ኢየሱስን ሰጠዋለሁ። ሐዘን አይደለም የምሰጠው፣ ኢየሱስን ሰጠዋለሁ። ወይኔ አይደለም የምሰጠው፣ ኢየሱስን ሰጠዋለሁ። ማጋዛባቲና ማካባስ ሜሌቬቲ ካባስ ፓወር አለ አትሞስፌሩ ላይ የሆነ ሰው ካች ያደርገዋል። የሆነ ሰው ካች ያደርገዋል። የእግዚአብሔር ኃይል አለ ቤት ውስጥ። የእግዚአብሔር ኃይል አለ አትሞስፌሩ ላይ። የመንፈሱ ኃይል አለ እዚህ ቤት።